በቃ ፊት ለፊት ያሉ ነው የሚመስለኝ። በጣም የሚያስጠሉኝ አም ሶሪ እኔም በጣም የሚያስጠሉኝ አርቲስቶችን እጠላቸዋለሁ፣ እጸየፋቸዋለሁ፣ በልጠናቸዋል። ቲክቶከሯና ዩቲዩበሯ ጽጌ ሮያል በዎቾ ጉድ የተናገረችው ንግግሯ ነው። ሰላም ተስፋዬ ቲክቶከሮቹ ጋር ምን አገናኛት? በቲክቶከሮቹና በአርቲስቶቹ መካከል ያለው አለመግባባት ከምን የመጣ ነው? ጽጌ ሮያል በዎቾ ጉድ ላይ በነበራት ቆይታ ብዙ ነገሮችን አውርታለች። እጅግ በጣም የከፋ ሱስ ውስጥ እንደነበረችም አጋልጣለች። እሷ ብቻ ሳትሆን በርካታ ቲክቶከሮችም በከፍተኛ ሱስ ውስጥ ይገኛሉ። በቲክቶክ የምናውቃቸውና በአስከፊ ሱስ ውስጥ ያሉትንም አንድ ሁለቱን እንገልጻለን። አረ ለመሆኑ እናንተ ከቲክቶከርና አርቲስት በተለይ የትኞቹን ታደንቃላችሁ፣ ታከብራላችሁ? የትኞቹስ ይለፋሉ? እነማንስ ለህዝብና ለሀገር ይበጃሉ? ስለ ቲክቶከሮችስ ምን ያስባሉ? ሐሳባችሁን እያጋራችሁን እስከ ቪዲዮ መጨረሻ አብራችሁን ዝለቁ። አስቀድመን በቲክቶከሮቹና በአርቲስቶቹ መካከል ስለሚፈጠሩ አለመግባባት እናንሳላችሁ። ለዚህ ምሳሌ የሚሆነን ሁለት ነገሮችን ከዎቾ ጉድ ፖድካስት ላይ መርጠን እንመልከት። ከወራቶች በፊት የቀረበችው ቲክቶከሯ ሜርኩሪ አርቲስቶች ቲክቶከሮቹን ፊልም እንድንሰራ አይፈልጉም በማለት አርቲስቶቹ ቲክቶከሮቹን እንደሚጠሉ አድርገው ሲወያዩበት እናም በጋራ ሲስማሙበት እንመለከታለን። እውነታው ግን እነሱ በተረዱበት አይነት መንገድ አይደለም። ሁለቱም ሙያ ፈጽሞ የማይገናኝ መመሪያ አለው። የፊልም ተዋናይ ለመሆን ወይም ደግሞ በፊልም እንደተወደዱና እንደተከበሩ ፊልም በሰሩ ቁጥርም ሰዎች በሰልፍ እንዲመለከቷቸው ከስራቸው ውጪ ብዙ መታየት የለባቸውም። የተደበቁና ራሳቸውን የገዙ መሆን አለባቸው። ማህበረሰቡ በተደጋጋሚ ጊዜ በቲክቶክም ሆነ በሌሎች ሶሻል ሚዲያዎች ከተመለከታቸው እየለመዳቸው ይመጣና ይሰለቻቸዋል። ከዛ የአርቲስት ፊልም ሰራ ወይም ቲያትር ተመልካች ጓጉቶ እነሱን ለማየት አይሄድም። ምክንያቱም ከዕለት ተዕለት እያዩአቸው ስለሆነ መሰልቸት ይፈጠራል። ቲክቶክ ደግሞ በባህሪው በየቀኑ መታየት አዳዲስ መነጋገሪያ የሆኑ ነገሮችን ከህይወታቸው ጋር እያጋጩና እየፈጠሩ እንደዚህ ያገኘው እንደዚህ ሆንኩኝ እያሉ ታሪክን እየፈጠሩ የሰውን አቴንሽን መያዝ ይፈልጋሉ። ነገሮቻቸው ሁሉ አደባባይ እንዲወጡና የሰውን ትኩረት እነሱ ላይ እንዲሆን ያደርጋሉ። ይሄ የሁለቱ የተለያየ መለያቸው ነው። አንድ የፊልም ዳይሬክተር ከቲክቶከሮቹ ወስዶ ፊልም የማያሰራበት ምክንያትም ይሄው ነው። ቲክቶክ ላይ ብዙ ይታያሉ፣ ብዙ ገመናቸውና ታሪካቸው አደባባይ እየተሰጣ ነው። ይሄንን የሚታወቅ ብዙ ማንነታቸውን ይዞ ወደ ፊልም ወስዶ ገጸ ባህሪ ወክለው እንዲጫወቱ ቢደረጉ እንኳን አንደኛ በብዙ የሚታወቀው መጥፎም ጥሩም ታሪካቸው የሰው አእምሮ ላይ ስላለ የፊልሙን ታሪክ ከመከተል ባሻገር የልጆቹን ማንነት ማሰብ ላይ ያተኩራል። ፊልም ስራ በጣም ጥንቃቄ የሚፈልግ ሲሆን ብዙ ነገሮች በጽሞና እንዲሰራ ይፈልጋል። ቲክቶከሮቹ ደግሞ ወደ ፊልም ካመጣችኋቸው እያንዳንዱ ነገር እየቀረጹ በመልቀቅ ሙያውንም ያረክሱታል፣ ባለሙያዎችንም በእነሱ ልክ ዝቅ ያደርጓቸዋል። እናም በብዙ የሚሸሿቸው ለዛ ነው። ቲክቶከሮቹ አቴንሽን ለማግኘት ያገኙትን እድል ሁሉ ይጠቀማሉ። ከአርቲስቶች ጋር በተገናኙበት አጋጣሚ ሁሉ ቪዲዮ እየቀረጹ መፖስት ይፈልጋሉ። አርቲስቶቹ ደግሞ በቲክቶክ ሲመጡ ሙያቸውንና ራሳቸውን አስከብረው ስራቸውን ለማስተዋወቅ አሊያም ያልበዛ ጨዋታ አድርገው ለመጥፋት እንጂ አጉል ትኩረት ፍለጋን ለማግኘት የሚደረግ መጋጋጥ የለባቸውም። የቅርብ ጊዜ ትውስታችን የነበረው የተወዳጁ ቲክቶከር አዶናይና ሰይፉ ፋንታሁን መነጋገሪያነት የመጣውም አዶናይ ትኩረትን በመፈለግ ቁጭ ብሎ በቀመረው ቀመርና ጥናት ነው። በቃ በቲክቶክ መንደር ያለ የትኛውም ቲክቶከር አቴንሽን ለማግኘት የማይገባበት ቦታ የማይቆፍረው ጉድጓድ አይኖርም። ቲክቶከሩ መነጋገሪያ በሆነ ቁጥር ገንዘብን ያትማል። ማህበረሰባችን በደንብ አጀዝበውታል። በልቶ ያላደረ ማህበረሰብ በእነሱ ማኒፑሌት እየተደረገ ይኖራል። ለሰከንድም ቢሆን ትኩረቱ ሌላ ነገር ላይ እንዳይሆን በማለት ይሄው የማይሰጡት የማያደርጉት የድራማና የቅሌት አጀንዳ የለም። ይሄ ሁሉ የሚመጣው ትኩረትን ለማግኘት ነው። አዶናይ ሰይፉ ላይ ቂም ያዘው ዩቲ ሰይፉ ላይ ስለቀረበች አልነበረም። ከዛ በፊት ደጋግሞ አግኝቶት ፎቶ ለመነሳት እሱ ጋርም ለመቅረብ ጠይቆ መልካም ፍቃድ ስላላገኘ በኋላም አጋጣሚውን ተጠቀመና ከሰይፉ ጋር ትከሻ ለትከሻ ተለካካ። በቪዲዮዎቹ ቲክቶከሮች ማዕበሉን አስነሳ። ህዝብ በተሰጠው ድራማ አረሄ ነገር ምንድነው? ቆይ ሰይፉ የት ላይ ነው አዶናይን የተናገረው ብሎ ሳያጣራ በመሳደብ የረሃብ ስሜቱን አስታገሰ። እንደዚህ ነው የሚሆኑት። አሁን ደግሞ ጽጌ ሮያል በመባል በቲክቶክና በዩቲዩብ የህይወት ድራማ በመስራት የምትታወቀው ዩቲዩበሯና ቲክቶከሯ ስለ አርቲስቶቹ አንስታ በጣም ነው የምጠላቸው፣ በጣም ነው የምጠይፋቸው፣ ምክንያቱም እነሱም በጣም ነው የሚጠሉን፣ የሚቀኑብን እያለች ትገኛለች። በጋራ ሆነን አርቱን እናሳድገው ስንላቸው ፍቃደኛ አይደሉም እያለች ትገኛለች። ለቲክቶከር ያላቸው ነገር ያስጠላል። እንዴት ያ ዲስሪስፔክት የሆነ አስተያየታቸው ምናምን ነው የሚሉክ። እኔ ሰፖርት ማድረግ ፈልጋለሁ በነጽ ማለት ክፈሉኝ አይደለም። ቲያትሩ መታየት አለበት። እዚህ ቲያትሩን ፕሮሞት ማድረግ ፈልጋለሁ ምናምን አይነት ነገር ስላቸው አልኳቸውም ለማለት ሲሄድ ገና ያው ፊት አሳይ ወይ በጣም ነው የሚደብሩት።
በጣም ነው የሚደብሩት። አርቲስቶችም ወይም ቲያትር ላይ ያሉ ሰዎች ወይ አርት ላይ ያሉ ሰዎች ቲክቶከሮች ጋር ችግር አለባቸው። ችግር አለ የተወሰነ not all of them ግን አለባቸው። I also understand እነሱ አብረን ብንሰራ እኮ የተሻለ ለውጥ እናመጣለን። እነ ማለት ውጭ ሀገር ላይ እኮ ከቲክቶከሮች ጋር ኮላብ እያደረጉ እኮ ተአምር እኮ ይሰሩ ያሉት ለምንድን ነው? ሀበሻ ስለሆነ ማሄድ ደርሶብሻል። ቴንክ ዩ እኔ በጣም ተደቃቃሚ ጊዜ ደርሶብናል። so I think maybe ነገር ምንድነው አሁን በቃ I understand ከነሱ አንፃር እኮ 30 አመት ምናምን ሰርቼ የሆነ 2 አመት ሰርቶ በጣም በኢዚ የታወቀ ሰውዬ ከኔ ሲበልጠኝ ላይፍ ስታንዳርድ ምናምን ሲበልጠኝ ሳይ ሊያናደኝ ይችላል። ቆይ ሊያናድሻል? ኖ ሊያናድሽ እንደዛ የዘመን መምጣቱ ነው እንጂ ደስ ሊልሽ የሚለው ሰው አለ እንዴ? at the same time ግን አብረን ብንሰራ ሞር በጣም ጸዴ የሚሆኑ ነገሮች so I think የነሱ like ego የተወሰነ like እነሱ ሁልጊዜ የሚጠቀሙት የነበረው ኦፖርቹኒቲ ለብዙ ሰው ኦፕን ሆነ I think እንትሚለው ነገር ትንሽ የነበረው በ50 ሰዎች ማኒፕሌት እየተደረገ የነበረው ኢንዱስትሪ የሆኑ ሰዎች መጡበት ግር ብለው እና ህፃናቶች ናቸው ወይ ምናምን የሚሉ ፍሌክስ ማድረግ ምንም አይነት ቢዝነስ ላይ ወር ምንም አይነት ስራ ላይ የሚያጋጥሙ ነገሮች ናቸው። ግን አሁን እንደዚህ አይነት ነገር ሳይማል ነው እኔ የተወሰነ ልረዳቸው ሞክራለሁ። እነዚህ ልክ ናቸው ማለት አይደል? I agree ትንሽ ልረዳቸው ሞክራለሁ። እኔ ደግሞ ጭራሽ መረዳት አልፈልግም። እውነት መቤቴን በእኔ ጭራሽ ቲክቶክ ላይ ያያቸዋለሁ ምናምን እንዴት ናችሁ እንደዚህ ምናምን ብሎግና ሲያወሩ በቃ ፊት ለፊት ያሉ ነው የሚመስለኝ። በጣም የሚያስጠሉኝ I'm sorry እኔም በጣም የሚያስጠሉኝ ያናዳል። ኦፍ ኮርስ ነው መጣላችሁ ይገባል። የተወሰነ ያበሳጫል እኮ ግን በጣም ነው የሚያበሳጨው። አብረን እንስራ ነው የኔ ሐሳብ። ምንድነው ቲያትሩ በደንብ መደገፍ አለበት። ቲያትር የምንወድ ሰዎች ደግሞ አለ ገባሽ? መስራትም ምናምን የምንወድ ሰዎች አለ። ስለዚህ እንትንም በለው ፕሮሞት እናድርግ እንደዚህ ላይክ እንትና ምድሽኒ በቃ እንትና ስለ ፊልም እድገት የሚጨንቀው ቲክቶክ ላይ ሙሉ እደጉና የሚሉ ደግሞ አርቲስቶችም አሉ የምር አሉ። በቃ ጄን ያዘኝ ምናምን የሚሉ ሰዎችም አሉ። አሁን የቅናት የሚመስለው አይነት ቫይብ የትም አይነት ፊልድ ላይ ታገኛለሽ። ምንም አይነት ማን ግን የዚህ ቱማች ነው እኮ አስተያየታቸውን ራሱ አይተዋል። እመቤቴ በጣም አስተያየታቸው ራሱ በጣም ነግርሽ እኔ ከሁለቱም ሳይድ ነው የምነግርሽ። ከኛም ሳይድ ችግር አለ። እኛም በጣም ወይ ምናምን ለምን እንደምንል እንገርሽ አራለመሆኑ ከሷ ጋር በመሆን አርቱስ እንዴት ነው ሊያድግ የሚችለው? እሷ ውሎና ዳሯ ዳኒ ጥሎኝ ሄደ እንተናን አብረን ካላደርን አልኩት ምናምን የሚል በተለይ ከሴሰኝነት ጋር የሚቀራረቡ ኮንተንቶችን ስትሰራ ውላ ስትሰራ የምታድር ናት። በአረብ ሀገር የሚኖሩ ወንድምናቶቻችን የሚሰራባቸው ድራማ እውነት እየመሰላቸው ከገንዘብ እስከ ጊዜ ሲለግሷቸውና በእነሱ ምጽዋት ላይ የምትኖር አንዲት ትኩረት ፈላጊ ሴት የተከበረውን የጥበብ ስራ በተለይ ደግሞ ቲያትሩን እንዴት ነው የምታሳድገው? አሊያስ ደግሞ ይሄን የለመደችውን መጃጃል ይዛ መቅደስን የሚባለው መድረክ ላይ በመውጣት ቲያትርን ማርከስ ፈለገች። አርቲስቶችን ስለበለጥናቸው በማለት በሙሉ ልብ የምትናገረውስ በምን በለጠቻቸው? በገንዘብ አሊያስ በእውቀት ወይስ ደግሞ ተጽዕኖ በመፍጠር? እነሱ የበሉትና የጠጡትን ነገር ሲያሳዩን የሚውሉት በውጭ ዓለም የሚኖሩ የራሳቸውን የቤተሰባቸውንና የአካባቢያቸውን ህይወት ሳይቀይሩ በሶሻል ሚዲያ ቁጭ ብለው ጡትና ቄስ ያሳዩአቸው ለሚውሉ ደግሞም ድራማ እየሰሩባቸው በሚሰጧቸው ገንዘብ እንጂ የትኛውን የሚያኮራና ጥሩ ስራ ሰርተው ባገኙት ገንዘብ ነው አርቲስቶችን በለጥናቸው የሚያስብለው። ይሄ ትከሻ የመለካካት ባህሪያቸውና አጉል ትኩረት ለማግኘት መበጣጥሳቸውም ነው ከኪነ ጥበብ ሰዎች ጋር የሚያቃርናቸው። ይልቁንስ በዚህ ፖድካስት ላይ በሱስ ውስጥ እንደነበረች ተናግራለችና እሷን ጨምሮ 1-2-3 ሰዎችን እንመልከታቸው። ራሷ እንደተናገረችው ጽጌ ሮያል በከፍተኛ ሱስ ውስጥ ነበረች። በድካም ያልተገኘ ገንዘብ እንዲሁም ያለ እድሜ ያለ ግንዛቤ የሚገኝ ገንዘብ ብዙ ጊዜ የዚያ ሰው መጥፊያ ነው የሚሆነው። ጽጌና ጓደኞቿ ሮያል ፋሚሊዎች ያለ ብዙ መድከምና መጨነቅ በቀላሉ ገንዘብን ማግኘት ይችላሉ። ትንሽ መንገዳገድ ከገጠማቸው ከህይወት የግል ገመናቸው አንዱ መዘዝ አድርገው ቀርጸው ይለቁታል። ያኔ ህዝባችን ተሯርጦ ያያቸዋል፣ ገንዘባቸውን ያገኛሉ፣ ከዛም የዕለት ሱሳቸውን ይፈጽሙበታል። ጽጌ ሮያል፣ ዳኒና ሌሎቹም በሮያል ፋሚሊ ውስጥ ያሉ ሰዎች ሁሉም በከፍተኛ ሱስ ውስጥ እንደሆኑ ከሱስ ውስጥም የማይጠቀሙት ነገር እንደሌለ ሲነገር ይሰማል። ውሎና ዳራቸውም በመጠጥና እነዚህን አደንዛዥ እጾች በሚያገኙበት ቦታ እንደሆነ በተደጋጋሚ ጊዜ የሚሰማ ታሪካቸው ነው። አሁን ራሷ ጽጌ ሞታ ከፍተኛ ሱስ ነበረብኝ እያለች ይገኛል። አሁንስ የሚለው በጥያቄ ውስጥ የሚታለፍ ሲሆን እሷ ባመነችው ብቻ ስንሄድ ግን ከፍተኛ የሱስ ተጠቂ ነበረች። ሌላኛዋ በከፍተኛ ሱስ ውስጥ ትገኛለች የምትባለው ፊዮና ናት። ገና በቅጡ 20ዎቹ ቤት ያልዘለቀችው ፊዮና በከፍተኛ ሱስ ውስጥ ትገኛለች። የልጅነት ውበት ለውቅና ያበቃትና
የልጅነት ወዘናዋ ኢትዮጵያውያን ጋር ያስተዋወቃት ፊዮና ገና በጅምሩ ትምህርቷን አቋርጣ በሱስ ውስጥ ትገኛለች። በተደጋጋሚ ጊዜም በቪዲዮ ትጋለጣለች። ያለምንም ስራና እዚህ ግባ በማይባል የቁም ነገር ድርጊት ለውቅና በቅታ እውቅናዋ ደግሞ ዕለት ከዕለት ገንዘብን ቢያሳቅፋት የምታደርገው ግራ ገባትና ለምን ሱሰኛ አልሆነም ብላ በመወሰን የመረጠችውን ህይወት እየኖረች ትገኛለች። ፊዮና ሱሰኛ ነች። ሱስ ብቻ አይደለም፣ ሌሎች ያልተገቡ ነገሮች እንደምታደርግ ይነገራል። ከእድሜዋ በብዙ ከሚበልጡ ሰዎች ጋርም አላስፈላጊ የሆነ ወዳጅነት እንደፈጠረችና አንዱ የገንዘብ ማግኛ መንገዱ አድርጋ እንደምትጠቀምበት ይነገራል። ያቺ በልጅ ወዘና የምናውቃት ቆንጆዋ ፊዮና በቲክቶክ መንደር ከሚታወቁና ገንዘብ ህይወታቸውን ከቀማቸው ቲክቶከሮችም አንዷ ናት። ከወንድ በተደጋጋሚ ጊዜ ስሙ ሲነሳ የምንሰሙና በኮመንት መስጫው ላይ አወሱንትን ቦታ ይቸዋለሁ እየተባለ የሚነገርለት እስጢፋኖስ ነው። እሱ ከብዙዋኖች የቲክቶክ ሰዎች የተሻለ ማንነት አለው። የትኛውን ቦታ ላይ ድራማ ሲሰራ ህዝብን ሲያወናብድ አይታይም። ቀድሞውኑ አርቲስት ለመሆን ሙከራ አድርጎ ሙከራው ግን ፍሬን አፍርቶ ለውቅና ሳያበቀው ቢቀርም ለማንም በሩን ክፍት ያደረገውን ቲክቶክን በአያቱ በኩል ተጠቅሞ እውቅናን አግኝቷል። አያቱ ጋር በሚሰራው ስራ የታወቀው ቲክቶከሩ እስጢፎ ከዛ በኋላም ቢሆን ራሱንም ህዝብንም የሚንቅንም ሆነ የሚያስንቅ ቪዲዮዎችን አልሰራም። ማርኬቱን በደንብ ተረድቶ ይንቀሳቀሳል። ከማን ጋር ኮላብ ማድረግ እንዳለበትም አሳምሮ ያውቃል። በትክክል ያራዳ ልጅ ነው እያሉ ያሞግሱታል፣ ደግሞም ይገባዋል። እውነትም ያራዳ ልጅ ነው። ትከሻውን ከጥበበኞችም ጋር ሆነ ከሌሎች ትልልቅ ሰዎች ጋር ያለካካም። በሳቅ በጨዋታ ነገሮችን ያልፋቸዋል። ትኩረቱንም ራሱ ላይ ያደርጋል። ታዲያ እነዚህ ነገሮች ቢያስወድዱትም ሰው ማገዝ መቻሉ፣ አዳዲስ ቲክቶከሮችን ማበረታታቱ የበለጠ እርድናው እንዲገለጥ ቢያደርገው እሱም እንደ ጨዋታ ዘፋኝ ነኝ እያለ ሙዚቃዎችን ሰርቶ ከፍተኛ እይታዎችን ቢያገኝም እንደ ሌሎች ቲክቶከሮች ግን ሲላላጥ አንመለከተውም። ለዚህም ክብር ይገባዋል። ነገር ግን እስጢፎ የግል ህይወቱ በከፍተኛ ሱስ የተጠቃ ሰው እንደሆነ ይነገራል። ከዚህ ነገር ራሱን ቢያወጣ ካለው ባህሪና ትትና ጋር ተዳምሮ የተሻለ ነገር ላይ እንደሚደርስ ይሰማናል። መልካሙንም እንመኝለታለን። ከሰሞኑ ሰላም ተስፋዬና ጃኒ ተገናኝተው ነበር። በዚህ ጊዜም ጃኒ ለሰላም ተስፋዬ ያላትን ፍቅርና አድናቆት ገልጻ የተለያዩ ስጦታዎችን ማበርከቷን እናስታውሳለን። ታዲያ በቲክቶክ መንደር አርቲስቶች እውነትም ቲክቶከሮችን ይጠሏቸዋል። ለዚህ ምሳሌው ደግሞ ሰላም ተስፋዬ ለጃኒ ያሳየቻትን ነገር ማየት ነው። ጨንቋት ነው እንጂ ስጦታውን መቀበል አልፈለገችም እየተባለ ይገኛል። እንደውም ከአርቲስቶቹ ሰላም በተሻለ መንገድ ቲክቶከሮቹን ሰፖርት ለማድረግ ለመርዳትም ሙከራ የምታደርግ ሴት ነች። ምናልባት ብዙ የማትስቅ መሆኗና ኮስታራነቷ ካልሆነ በስተቀር። ለዚህ ደግሞ በቅርብ በኢንስታግራም የምታጋራቸው ስቶሪዎች ምስክር ናቸው። ሰላም ከአድናቂዎቿ የተላኩላትን መልእክት ስታጋራ ብዙ ሰዎች ኮስታራ ነሽ፣ እንፈራሻለን፣ ሰው የምትንቂ ይመስለናል እያሉ ለሷ ያላቸውን ፍቅርና አክብሮት ግን ደግሞ ፍራቻቸውን ገልጸውላታል። እሷም ቢሆን በአንድ ወቅት ከፍጹም አስፎ ጋር በነበራት ቆይታ ንግግሮቿ ሆምጥጥ እያሉ የመጡትና በጣም ኮስታራ ሰው እየሆነች የመጣችው በህይወቷ ካለፈችባቸው ህመሞች እንደሆነ ተናግራለች። እናም ሰላም ከጃኒ ጋር የነበራት የተኮሳተረ ድርጊት ካለ በህይወት መንገድ ላይ እየተከተለች ያለው ሂደት እንጂ ለጃኒ ንቀት ኑሯት አሊያም አለማክበር አይደለም። እንደ አጠቃላይ ቲክቶከሮቹ አርቲስቶችን እየተነሱ የሚዘልፉትና ይንቁናል እያሉም የሚናገሩት ለራሳቸው ካላቸው ግምትና ምንም ሳይሰሩ በመታወቃቸው የፈጠረባቸው ውዥንብር እንጂ ምናልባትም እውነተኛ ንቀት ኑሮ ላይሆን ይችላል። አበቃን። ውድ የዩቲዩብ ተከታታዮቻችን እናንተ ስለ ቲክቶከሮቹ ምን ታስባላችሁ? በኮሜንት አጋሩን። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።